አብ ወልድ መንፈስ ቅዱስ ዝም ብላችሁ ይሁ ኦ ማይ ጋድ በኢየሱስ ስም በጣም የምትጨቃጨቁበት ትልቁ ኬስ ይኔ ባውራው የሚያኮርፋል ትያለሽ፣ ሁሌ ዝም ብል ይሻላል ትያለሽ። እውነት ነው እውነት ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይኔ ቴና ወይኔ አይነ ሳይጨፈን ቢጸልይ ችግር አለው ወይ? ምን ችግር አለው? መጽሐፍ ቅዱስ ውስጥ አይንህን ገልጸ አይንህን ጨፍነ ጸልይ አለ። ምንድነው እንትን እንዴ ነቀልክ እንዴ? አሜሪካ ስትባረር አብዛኛውን ገበሬው እንዳይሰራ የግብጽ ጳጳሶች ትልቅ ፕሮጀክት ተመልከቱ። ማለት ሰው አብዶ እዚህ ደርሷል። በእውነቱ ማለት አብዶ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል። ውለታን መርሳት ዲያብሎሳዊነት ነው። ኢትዮጵያ ሀገራችንን ወደ ኋላ ያዟት እንደሱ አይነት አስተሳሰብ ያላቸው ሰዎች ናቸው ወይስ ቅድስት ቤተክርስቲያናችን ናት የሚለውን በጣም በግልጽ እናወራለን። ውድ ቤተሰቦች አጠር ያለች ቪዲዮ ናት እንዳልኳችሁ። 1 ልደታ 2 አባጎፋ 3 ባታ 4 ዮሐንስ 5 አቦ 6 አርሴማ 7 ስላሴ 8 አርባቱ እንስሳ 9 ቶማስ 10 መስቀለ ኢየሱስ 11 ሐና ማርያም 12 ሚካኤል 13 ሩፋኤል 14 አቡነ አረጋዊ 15 ሕፃነ ቂርቆስ 16 ኪዳነ ምህረት 17 እስጢፋኖስ 18 እንጣጥዮስ 19 ገብርኤል 20 እንጸተ ማርያም 21 ማርያም 22 ኡራኤል 23 ጊዮርጊስ 24 ተክለ ሃይማኖት 25 መርቆሬዎስ 26 ዮሴፍ 27 መድኃኒዓለም 28 አማኑኤል 29 ባለወልድ 30 ዮሐንስ። ተያይዞ አንዱ ለኢትዮጵያ የድቀት ጠሪ ሆነው ይሄ የበዓላት መብዛት የቀን ማክበር ነው። ዛሬ እውነት ነው። ለመሰለ ኦርቶዶክስ ማለት የግሪክ ቃል ነው። ኦርቶ ማለት ቀጥ ያለ ትክክለኛ ማለት ነው። ዶክስ ሃይማኖት ነው። ግሪክ ውስጥ ብትሄድ እንደዚህ የበዙ በዓላት የለም። ዋናው ኦርቶዶክስ የሚል ስም ያለው እስራኤል ሀገር ያለው 0.6% ኦርቶዶክስ ነው። እዛ ሄደ በየቀኑ ኦርቶዶክስ በዓል ሲያከብር አይውልም። ሲሪያ አለ፣ አርሜኒያ አለ፣ ብዙ የምስራቅ ኦሪየንታል ቤተክርስቲያን፣ ሩሲያ አለች። እኛ ሀገር ስትመጣ ምን ይላሉ? 27 ተክለ ሃይማኖት ማነው መድኃኒዓለም፣ 28 አማኑኤል፣ 29 ባለ እግዚአብሔር፣ 30 ቅዱስ ዮሐንስ፣ 1 ልደታ። አሁን 5ቱን ቀን ጨርሰ ቅዳሜ ይመጣል፣ ቀዳሚት ሰንበት፣ 7ኛው ቀን እሁድ ይመጣል። 31 2 ነው አይደል? 3 ከዛ ባታ ደግሞ ትመጣለች። እንዲህ ያለ አብዛኛውን ገበሬው እንዳይሰራ የግብጽ ጳጳሶች ትልቅ ፕሮጀክት ኢትዮጵያ ውስጥ አስቀምጠዋል። አሁን አንዳንድ ሰዎች ቅር ይላቸው፣ ግን ሪያሊቲ ነው ስለሆነ ነው። ዛሬ ኦርቶዶክስ ቤተክርስቲያን ልክ ይሄን ስል ተመልከቱት ይላሉ፣ ግን ኦርቶዶክስ ቤተክርስቲያን ገብቷት 4 ቀናት በወር እንዲከበሩ፣ ሌሎቹ ቀናት ግን ታቦቱ ከሌለዛ ለምሳሌ ሚካኤል ካለ ሚካኤል ታቦቱ ከሌለበት ግን በሌሎች ቀናት ስሩ አለች። ለምን አሉ? ተረዱት። ባለመስራት መባረክስ አሁን ይኸውልህ ሊሰራ የማይወድ አይብላ ያለ ኮሚኒስቶች እዚህ እንደሆነ ያልሰራ አይብላ ነው የሚሉት። ያልሰራ አይብላ ካሉ አልጋ ላይ ያለው ላይበላ ነው፣ አካል ጉዳተኛው ላይበላ ነው። መጽሐፍ ቅዱስን ማሻሻላቸው ነው ያልሰራ አይብላ ያሉት። መጽሐፍ ቅዱስ ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል እንደ ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለውና አሉ አንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ አልቀናል፣ ደህና ሰነበታችሁ አልቀናል። እንደው ቆቅሩ ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ ይቀርማል እኮ የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑ ምስጋና ያስፈልግደው ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። አዘይ ደግሞ ለውድ ወንድሜ ላቶ ገሌ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ማለት ነው። ሰው አብዶ እዚህ ደርሷል። በእውነቱ ማለት አብዶ ሶፍት ያዋሰውን ባለሱቅ ታንክ ዩ ብሎ ይሄዳል። ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል ማለት ነው። ውለታን መርሳት ዲያብሎሳዊነት ነው በእውነቱ ማለት ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት ሲራክ ምንድን ነው የሚለው? የእናትህን ምጥ አትርሳ ነው የሚለው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው
ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንስ ሰዎች ኢጎ ነው ምናምን በሚሉት ማለት ነው በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴ ሲሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራን ቦነት ማለት ነው። ከቃሉ ጋር ናችሁ እና ቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን ማናስበው? ቦነት እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ አትርሶ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከባው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኒዓለም። እንኳን በዓል ተከበረ እንኳን ቀን ተሰጣቸው ብሎ ሊከፋው ሰኞ ኢየሱስ ስም ብድግ በሉና ለጌታ ክብር ሃሌሉያ በጣም የምትጨቃጨቁበት ትልቁ ኬስ ምን ነው ባወራው የሚያኮርፋል ትያለሽ ሁሌ ዝም ብል ይሻላል ትያለሽ። እውነት ነው። አጨብጭባ ታርገጭ ደና ከሆነ ለጌታ በደንብ አድርጋ አጨብጭብ። አይነ ሳይጨፈን ቢጸልይ ችግር አለው? ምን ችግር አለው? መጽሐፍ ቅዱስ ውስጥ አይንህን ገልጸ አይንህን ጨፍነ ጸልይ የሚል አይንን ገልጸ ጸልይ የሚልም የለም። አሁን ለኦርቶዶክሶች ምን መልሰው መልስ አይንህን ገልጸህ ማፍጠህ ጸልይ የሚል የለም። አይንህን ጨፍነ ጸልይ የሚል የለም። ተንበርክከ ጸልይ የሚል የለም። ቆመህ ጸልይ የሚል የለም። እጅ ዘርግተህ ጸልይ የሚል የለም። በአጠቃላይ ለጸሎት የተሰጠ አካላዊ ፎርሙላ ጸሎት በምንድን የሚጸልየው? ይሁዳ በመልእክቱ ምን ብሎ ጻፈ? በመንፈስ ቅዱስ እየጸለያችሁ። ጳውሎስ ምን አለ? እንዴት ልንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ ወይም መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል። በእኛ ውስጥ ሆኖ ይጸልያል። መንፈስ ቅዱስ ይጸልያል። ስለዚህ ጸሎት አካላዊ ፎርሙላ በመጽሐፍ ቅዱስ ውስጥ የለው። አስረግጬ ነው ምነግርህ። የትኛውም የፕሮቴስታንት መምህራንም ሆነ ማንም አስተማሪ ኦርቶዶክስ ብለህ እስከጠራ ድረስ እመጣብሃለሁ፣ ነግሬሃለሁ። እያንዳንድህን ይሄንን የሐሰት ትምህርትህን አጋልጽሃለሁ፣ እያንዳንድህን ማለት ነው። ስለዚህ በየትኛውም የመጽሐፍ ቅዱስ አስተምሮ ላይ እንደ ጴንጤ አይንን እንዲጨፍነ ጸልይ፣ አይንን ጨፍነ የሆነ ነገር አድርግ የሚል የለም። ሁሉንም ነገር ራሱ ባለቤቱ ኢየሱስ ክርስቶስ ያደረገው አይኖቹ ከፍቶ ወደ ሰማይ እያየ አቅንቶ ነው አባት ሆይ እያለ ሲለምን ሲፈውስ ሲያመሰግን ያየ ነው። እናንተ መጽሐፍ ቅዱስን ዝም ብላችሁ ትሸከሙታላችሁ እንጂ አታነቡትም ውስጡን። እኛ ደግሞ ኦርቶዶክሳውያን ራሱ ባለቤቱ ኢየሱስ ክርስቶስ እንዲህ አድርጋችሁ ጸልዩ፣ እንዲህ ብላችሁ ብሎ ባስተማረን መሰረት ነው የምንጸልየው የምናደርገው። ምክንያቱም እኛ የሱ ደቀ መዛሙርቶች የሱ ተማሪዎች ነንና። እናንተ ደግሞ ያው የጨለማው አምላኪው ስለሆናችሁ አይናችሁን እንዲህ እንደጨፈናችሁ ጨለማ ነገር እንዳያችሁ ትጸልያላችሁ ማለት ነው። በመጽሐፍ ቅዱስ ላይ አይንህን ጨፍነህ የሚል የለም። አይንህን ገልጸህ የሚል ግን ጥቅሶችን እኔ ብዙ አወጣልሃለሁ። አይንህን ገልጸህ ከፍተህ እንደዚህ ወደ ሰማይ። አየኛ ኦርቶዶክሳውያን የክርስቶስ ምሳሌ ነን። ራሱ ባለቤቱ ኢየሱስ ክርስቶስ እንዲህ ብሎ ወደ ሰማይ የሰማይ አባቱን እያየ ሲጸልይ እንደነበረው እኛ ኦርቶዶክሳውያን እንደዛ ነው የምንጸልየው። ኦኬ፣ እናንተ ናችሁ ጨፍነ ጸልይ የሚል የትኛውም። ምናልባት ዲያብሎስ ጨፍኖ ጸልዮ ሊሆን ይችላል። ያው መሪዎቻቸው መሪህ ማለት ነው አለቃ። እኛ ደግሞ ክርስቶስ የብርሃን አምላክ ስለሆነ እያየን እንደዚህ እንድንጸልይ ነው ያስተማረን። ስለዚህ እያየን ነው የምንጸልየው፣ እንዲህ ወደ ሰማይ እንዲገልጸን ማለት ነው። ለማንኛውም አይንን ጨፍኖ መጸለይ
ይገባል ወይንስ አይገባም የሚለውን የመጽሐፍ ቅዱስን ክፍል ከማየታችን በፊት አንድ ነገር ትዝ አለ። በአንድ ወቅት በኬንያው የነጻነት መሪ ጆሞ ኬንያታ እንዲህ ብለው ነበር፣ ነጮች ወደኛ ሀገር ሲመጡ መሬት በእኛ እጅ ነበረ፣ መጽሐፍ ቅዱስ ደግሞ በእነሱ እጅ ነበረ ብለው ተናግረው ከዛ በኋላ ምን አደረጓቸው ነጮቹ? አጎንብሰንና አይናችንን ጨፍነን እንድንጸልይ አስተማሩ። አጎንብሰን ጸልየን ቀና ስንል መጽሐፍ ቅዱስ በእኛ እጅ መሬት በእነሱ እጅ ላይ ወደቀ ብለው የቀኝ ገዢዎችን በጣም ጭካኔና መራር የሆነ ውንብድና እንዲህ ብለው በአንድ ወቅት ተናግረው ነበር። ስለዚህ እኛ ደግሞ አይንን ጨፍኖ ከመጸለይ ጋራ የእሳቸውን ንግግር ስናስታውሰው በጣም ግርም ይለናል። ስለዚህ አሁን ወደ ገደለው ስንሄድ መጽሐፍ ቅዱስ ምን ይላል ብዬ ቀድሚያ እንደነገርኳችሁ በዚህ በመዝሙረኛው በመዝሙር 122 ምዕራፍ 1 ላይ ምን ይላል? በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ ብሎ ነበረ ነብዩ። እንግዲህ መዝሙረ ዳዊት ነብዩ ዳዊት የተናገረው ማለት ነው። ሌላ ደግሞ ራሱ እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አይኑን ገልጾ ነው እንግዲህ ጸሎቶችን፣ ብዙ ልመናዎችን፣ ብዙ ምስጋናዎችን፣ ብዙ ነገሮችን ሲፈውስ ሲያድን የነበረው ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 14 ላይ ምን የሚላለ? ጌታችን ኢየሱስ ክርስቶስ ለምሳሌ አልዓዛርን ከሞት ባስነሳ ጊዜ ኢየሱስም አይኖቹን ወደ ላይ አንስቶ ነው ብሎ እንግዲህ ነው የተናገረው ወንጌላዊ እንግዲህ ዮሐንስ እንደገለጸው ማለት ነው። ሌላ ደግሞ በማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ ምን የሚላለ? በሌላ በኩል ደግሞ 5ቱን እንጀራና 2ቱን ዓሣ እንግዲህ አበርክቶ በመገበ ጊዜ እንዲህ ብሎ ነበረ ጌታችንና አምላካችን ኢየሱስ 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ ይላል። ስለዚህ ራሱ ባለቤቱ ኢየሱስ ክርስቶስ አይንን ከፍቶ ስለመጸለይ በግልጽ እየተናገረ ወደ ሰማይ ስለማየት እየተናገረ እናንተ እነ ፕሮማክስ ግን አይን ጨፍኖ ማልቀስ፣ አይን ጨፍኖ መመገብ፣ አይን ጨፍኖ መጸለይ ይሄ የባዕድ ነገር ከየት እንዳመጣችሁት እንግዲህ ይሄ ሉተር ነው እንግዲህ ያስተማራችሁ። ስለዚህ ጌታችንና አምላካችን ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ላይ የተመለከትናቸውን ነገሮችን እንግዲህ አድርጓል ማለት ነው እና መጽሐፍ ቅዱስ ላይ ያሉትም የትኛውም ቅዱሳንና የትኛውም ሰዎች አይንን ጨፍኖ ስለመጸለይ የተናገሩት ነገር የለም፣ አይንን ከፍቶ ስለመጸለይ እንጂ። ኦኬ ስለዚህ መጽሐፍ ቅዱስ የሚነግረን አይንን ከፍቶ ስለመጸለይ እንጂ አይንን ጨፍኖ ስለመጸለይ መጽሐፍ ቅዱስ አይነግረንም ማለት ነው እና ራሱ ባለቤቱ ኢየሱስ ክርስቶስ ሲያመሰግን፣ ሲለምን፣ ሲባርክ፣ ሲያድን አይኑን ጨፈነ የሚል የትኛውም መጽሐፍ ቅዱስ ላይ አታገኙትም። አይኑን ከፍቶ ሲጸልይ ነው የተመለከተው እና ሌላም ደግሞ ልጨምርላችሁ ከመጽሐፍ ቅዱስ ላይ አይንን ከፍቶ ስለመጸለይ ነው እንግዲህ እግዚአብሔር አምላክ ሲባርክ ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 6 ቁጥር 41 ላይ ያለላችሁ ገብታችሁ አንብቡ ኦርቶዶክሳውያን። ሲያድን ደግሞ የማርቆስ ወንጌል አሁንም ምዕራፍ 7 ቁጥር 34 ላይ ታገኛላችሁ። እዛ ላይ እንግዲህ ኢየሱስ ክርስቶስ ሲያድን ምን ብሎ እንደጸለየ እንዴት አድርጎ እንደጸለየ እዛ ላይ ይናገራል። ሲለምን ደግሞ እና እናንተም እንዲህ ብላችሁ ለምኑ ብሎ እኛን እንግዲህ ወገኖቹን ክርስቲያኖችን ሲያስተምረን ልመናን፣ ጸሎትን እንዴት ወደሱ ማቅረብ እንዳለብን፣ ወደ ፈጣሪ ልመናን እንዴት ማቅረብ እንዳለብን ደግሞ የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ታገኙታላችሁ። ምስጋና ደግሞ እግዚአብሔር አምላክን እንዴት እንደምናመሰግን ደግሞ እዚህ የዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ አስቀምጦልናል ማለት ነው ራሱ ኢየሱስ ክርስቶስ። እኔ ጴንጤ ወይ ደግሞ ይሄ ፕሮቴስታንቱ መናፍቃኑ ልበላችሁ ግልባጭ ናችሁ፣ ሁሉ ጊዜ የሆነ እንትን ናችሁ።
ነው ፓስተሩ የሚያወራው ሌላ ነው፣ ነብዩ ምናምን የሚለው በቃ የተለያየ ነገር ነው የሚሉት። እኔ አንዱ ከአንዱ ይሻላል ስል ትብስ ነው ማገኘው ብዙ ጊዜ። ይሄ ሰውዬው ትንሽ ከሌሎቹ ያስተውላል ነበር በአንዳንድ እንትኑ ለካ ምንም የሚያርፈው የሚያውቀው ነገር የለም። እና ስለዚህ የትኛውንም አይነት ጸሎት ስንጸልይ አይናችንን ጨፍነን ጸልዩ የሚል የለም። መጨረሻ ላይ አንድ ምን ትዝ አለኝ መሰላችሁ? አንድ ጴንጤ ጓደኛ ነበረኝ በፊት እኔ መርካቶ ስራ ስሰራ ምን ያደርግ ነበረ መሰላችሁ? እንግዲህ እኛ ኦርቶዶክሳውያን ዓርብ ሮብ እንጾማለን አይደለ? እንግዲህ መርካቶ አካባቢ አንድ ላይ ሆነን ነው ምግብ የምንበላው ማለት ነው። ተሰብስበን ምሳ ሲደርስ እዛ አንዳንድ ጊዜ ማርስ እንበላለን፣ አንዳንዴ ደግሞ ቃኞ ሻለቃ እንበላለን፣ አንዳንዴ ደግሞ የተለያየ አስፋውሰን እንሄዳለን። አንድነት የሚባል ነበር መርካቶ። እንግዲህ መርካቶ ልጅ ስትሆኑ ማንበላበት የለም እና ልጁ ብዙ ጊዜ ምን ያደርጋል መሰላችሁ? ዓርብና ሮብ ሲሆን ያው እኛ ኦርቶዶክሳውያን ስለምንጸልይ ማለት የጾም ስለሆነ ምግቡ እንደመጣንኛ በስማም ብለን ባርከን ብለን ስንበላ እሱ እንዲህ ተደፍቶ አይነሳም። በቃ እንዲህ አብሮ ነው የሚጸልየው። ቀና ሲል እኛ ምግቡን እንጨርሰዋል። ሌላ ቀን ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ ያው ሁሉ ያው መርካቶ ስለሆነ ማለት ነው እነዚህ ጾም የኦርቶዶክስ ጾም ባልሆኑበት ቀን ግን አይኑን ጨፍኖ አይጸልይም። ከኛ እኩል ነው። እኛ በስማም ስንል እንቁላሉንም ቅልጥሙንም ክትፎውንም ዱለቱንም ምኑንም ቶሎ ቶሎ ከኛ ጋር ይበላል ማለት ነው። እና ፌኮች ናቸው። እና እኔ ብዙ ጊዜ ዓርብ ሮብ እኛስ እንትን ሽሮ ስንበላ ብቻ ነው የምትጸልየው እንዴ ሌላ ቀን ለምን አትጸልይም ስንለው አይ መንገድ ላይ ጸልዬ ነበር እያለ እኛን ትንሽ ፈኒ ያደረገን ነበር። እና መንገድ ላይ ጸልዬ ነው የመጣሁት አስባችሁታል? ከስራ ቦታ ምግብ ቤት እስክንደርስ መንገድ ላይ ጸልዬ ነበር እያለ እኛ ቅቅሉንም እንቁላሉንም ምኑንም ቶሎ ቶሎ ስለምናነሳበት እሱ ከኛ እኩል ለመሻማት ብሎ እንደዛ ያደርጋልና አታስመስሉ። ወጡ ከጸለይ ከሰኞ እስከ ዓርብ አይደለም ሁሉ ጊዜ እንዲህ አይነን ደፍተህ ጸልይ። ሽሮ ሲሆን ትጸልያለህ፣ ስጋ ሲሆን አትጸልይም። አይ ቤት ለማንኛውም የሚመቻቸው ኦርቶዶክሳውያን አሁን የጠቀስኩላችሁ ጥቅሶች እየገባችሁ አንብቡ። የትኛውም አይነት ቦታ ላይ በመጽሐፍ ቅዱስ ላይ አይነህን ጨፍነ ጸልይ፣ ሳትንበረከክ ጸልይ የሚል የለም። በቃ እግዚአብሔር አምላክ ተንበርክከን፣ ምክንያቱም የጌቶች ጌታ የንጉሶች ንጉስ ስለሆነ ተንበርክከንለት እንደምንጸልይ አይናችንን ወደ ላይ ወደሱ እያየን ሰማይ ወደ ሰማይ ሰው የሚያየው ምንድነው? ሰማያዊ ነገርን ነው። ጨለማ ደግሞ ጴንጤ እንዲህ ስትጨልም ጨለማ ደግሞ የሰይጣን ነው። ሰይጣን ነው በጨለማ የሚመሰለውና እንዲህ አይናችሁ ጨልሙ እስቲ ምንድነው ሊታያችሁ የሚችለው? ምንም። ስለዚህ ብርሃን ከጨለማ ጋር በፍጹም ሊሄድ አይችልም። እና እኛ ወደ ብርሃኑ መንገድ ነን ያለን። እናንተ ደግሞ እንዲህ እንደ ጨለማችሁ ወደ ጨለማ መንገድ እየተጓዝክ ነው ልል ፈልጌ ነው። ሰላማችሁ ይብዛልኝ።